የሚያይልበት የተለያየ አንዳንዴ ልቦናችሁን መናወጥ ያዘለዋል። አንዳንዴ በእውነተኞች ቤት ፍርሃት ይገባል። አንዳንድ ጊዜ እውነተኛ ክርስቲያን በሚል ልብ ውስጥ ፍርሃት ነግሶ ይጠዋል። ብቸኝነት እየተሰማው ያስተክዘዋል። በሰው መካከል ሰው የለኝም ብሎ ያስነባዋል። ዓለም በሚርመሰመስበት ሰው በበዛበት ባዶነት፣ ብቸኝነት ይሰማዋል። ወገኖቼ በሕይወታችሁ ሁሉ የምትደገፉት ከተደገፋችሁት ብቸኝነት የማይሰማችሁ መቼም ቢሆን የማይተዋችሁ እውነተኛ መደገፊያ እርሱ መድኃኔዓለም ነውና ሁላችንንም በቃሉ ይደግፈን። ክብር ምስጋና ለስሙ ይሁን። ወገኖቼ ወደ ትምህርቱ ስንመለስ አኮኑ ኩሎሙ መላእክት መንፈስ እሙንቱ፣ እነርሱ መላእክቱን መንፈስ ይላል፣ መናፍስት ይላቸዋል። መናፍስት የሚልበት ትልቁ ምክንያት ርቀታቸውን ለመናገር ነው። መላእክት ረቂቃን ናቸው። የተፈጠሩት እስመ ውእቱ ይቤ ወኮኑ ወውእቱ አዘዘ ወተፈጥሩ፣ በቃሉ የፈጠራቸው ፍጥረታት ናቸው። በቀዳሚነት የተፈጠሩ የዕለተ እሑድ ፍጥረታት ናቸው። ዋና ዓላማ ደግሞ የተፈጠሩበት ዋና ዓላማ በሰማይ ያለውን ሰማያዊ ምስጋና በሰማይ ያለውን ምስጋና ያካሂዱ ዘንድ ነው። ሥላሴን ለማመስገን ነው። ሁለተኛው ዓላማው ደግሞ እኛን መርዳት ነው። ሁለተኛው ዓላማው ምንድን ነው? ሰዎችን ማገዝ ነው። ሰዎችን መርዳት ነው። ስለዚህ ቅዱስ ጳውሎስ አኮኑ ኩሎሙ መላእክት መንፈስ እሙንቱ ካለ በኋላ እሌት ፌነው ለመላእክት በእንተ እላለሁ ይረሱ ሕይወተ ዘላለም፣ የዘላለምን ሕይወት ይወርሱ ዘንድ ላላቸው ለማገዝ የሚላኩ መናፍስት አይደሉምን? መናፍስት ተፈጥሯቸው ረቂቃን ናቸው። መላእክት ረቂቃን ስለሆኑ ዘይሬስዮሙ ለመላእክቱ መንፈሰ ወደ ሌት ላክም ወደ እሳት፣ መላእክቱን መናፍስት ያደረገ አገልጋዮቹንም የእሳት ነበልባል ይላል። ረቂቃን ናቸው። መናፍስት ሲባል ቦታ የማይወስናቸው ናቸው። ከነፋስ ይረቃሉ፣ ከነፍስ ይረቃሉ፣ ከነፍስ ደግሞ መላእክት ይረቃሉ። ረቂቃን ናቸው። ለምሳሌ ነፋስ በዚህ ጣራ ውስጥ ለመግባት ቆርቆሮ ነፋስ የሚያሾልክ ክፍተት ሊኖረው ይገባል። በህንፃው ላይ ለመግባት ህንፃው መሰንጠቅ ይኖርበታል። በዚህ ወደ መሬት ለመግባት መሬቱ መሰንጠቅ ይኖርበታል። ለመላእክት ግን እንዲህ አይደሉም። ከነፍስ የረቀቁ ከነፋስም የረቀቁ ረቂቃን ስለሆኑ በዚህ ውስጥ ለመግባት ይሄ ድንጋይ አይዛቸው፣ ሲሚንቶ አያግዳቸው፣ ብረት አያግዳቸው። ረቂቃን ናቸው። ወደ ባህር ለመጥለቅ መቅመቅ ውስጥ ያለውን ምስጢር ለማውጣት በየትኛውም ዓለም ላይ ምንም የሚያግዳቸው ነገር የሌለ ረቂቃን ናቸው። ትምህርተ ሕዋት ምን ይላል? አለፈ መልአክ በዲበ መልአክ እንዲል አንዱ መልአክ ወዲህ አንዱ መልአክ ወደዚህ ሊመጣ አሳልፈኛ ይባባሉ። አንዱ በአንዱ አልፎ ይሄዳል። ረቂቃን ናቸው። በሰማይ እልፍ አእላፋት ወትርፊት አእላፋት መላእክት አሉ። እንደዚህ እልፍ አእላፋት መላእክት ሲኖሩ ትራፊኪንግ ፕሮብሌም የለም፣ መጨናነቅ የለም፣ መገፋፋት የለም፣ ወረፋ መጠበቅ የለም፣ አንዱ ከአንዱ ጋር መገፋፋት የለም። ረቂቃን ናቸው። እልፍ አእላፋት ቢሆኑ የማይቆጠሩ ቢሆኑ እንደ ሆፃባይ እንደ ምድር አሸዋ እንደ ሰማይ ከዋክብት ቁጥር የሌላቸው ቢሆኑ መጨናነቅ መገፋፋት የለም። ምክንያቱስ ረቂቃን ስለሆኑ። ምን ስለሆኑ? ረቂቃን ስለሆኑ። ወገኖቼ ስለረቀታቸው ሲናገር ዘይሬስዮሙ ለመላእክቱ መንፈሰ ወለለ ትላክዎ ነደ እሳት እንዲል መዝሙረኛው። እንደዚሁ በዕብራውያን ስለ ነገረ መላእክት አገልግሎት ሲናገር ከቶ ለማን ብሏል? ሁሉ መዳንን ይወርሱ ዘንድ ስላላቸው። የመድኃኔዓለም ዓላማ ሁሉም እንዲድንለት ስለሆነ የመድኃኔዓለም መስቀል ሁሉም ሰው የሕይወት ወራሽ እንዲሆን ስለሆነ ሁሉ ሕይወትን እንዲወርስ መንግሥተ ሰማያትን እንዲወርስ እንዲድን ስለሆነ በዚህ የውርስ ሂደት ውስጥ በዚህ የማዳን ሂደት ውስጥ አዳኙ ክርስቶስ ነው። ክርስቶስ ባዳናቸው ምዕመናን ውስጥ ክርስቶስ ባዳናቸው ምዕመናን ሕይወት ውስጥ የሚያግዙ። ምክንያቱም ድህነት ሂደት ነው። ድህነት የዕድሜ ልክ ጉዞ ነው። ድህነት
በጥምቀት ተጀምሮ እስከ ዕለተ ዕረፍታችን የሚቀጥል የሕይወት ጉዞ ነው፣ ሂደት ነው። ስለዚህ በዚህ ሂደት ውስጥ በዚህ የክርስትና ጉዞ ውስጥ በዚህ ውጣ ውረድ ውስጥ አውሎና ወጀቡ በሚያይልበት መከራው በሚበዛበት መከራው በሚጸናበት በየግላችን ከሰው በሚመጣ ፈተና ከውስጥ በሚመጣ ፈተና በምንናወጽበት ከፍጥረት በሚነሳ ፈተና ከተፈጥሮ በሚነሳ ፈተና በምንንገላታበት በዛ ፈተና ውስጥ በምንሆንበት ጊዜ ይላል ለማገዝ አጋዦቻችሁ መላእክት አይደሉምን? ክብር ምስጋና ለስሙ ይሁን። አልተወንም።